ኦክቶበር 12 2012 በተገደለበት ምሽት ማለት ነው። ራያን በፌስቡክ ያወቃትን ሚስ ዋዮ 2012 አሸናፊ የሆነችውን ሪቦልትን ለመገናኘት ተቀጣጥሮ ነበረ እና ለእንጀራ አባቱ ከሷ ጋር እንደሚገናኝ ነገር ግን ለኤክስ ገርል ፍሬንዱ ፈርቷት እንዳልነገራት ነግሮት ነበረ። እሷን ለማግኘት እየተዘጋጀ ባለበት ሰዓት ሺና በጣም ትከታተለው ስለነበረ የዛን ቀን ማታ ከሷ ጋር እንደተቀጣጠረ አወቀች። እንደሌላው ጊዜ ተጣልተው የሚታረቁ እንጂ እስከ መጨረሻው የሚሄድ አልመሰላትም እና መተዋን መካዷን እና ሌላ ህይወት መጀመሩን ፈጽሞ ልትቀበለው አልቻለችም። ከዛም እሷን ለማግኘት ከመውጣቱ በፊት እሱን ማግኘት ፈልጋ ወደ ኮንዶ ሄደች። ራያንን አግኝታው 6 ጊዜ በጥይት ከመታችውና ከገደለችው በኋላ 911 ደውላ ራሷን ለመከላከል ፍቅረኛዋን እንደገደለች ተረጋግታ ተናገረች። ፖሊሶች ሺናን ለጥያቄ ወደ ፖሊስ ጣቢያ ወሰዷትና በፖሊስ ምርመራ ወቅት ሺና ራያን በጣም እንደሚበድላት አቢዩዝ እንደሚያደርጋትና ለነፍሷ ፈርታ ራሷን ለመከላከል እንደገደለችው የሰራችው ወንጀል ምንም ሳይመስላት ለመርማሪዎች እንደምትለቀቅ እርግጠኛ ሆና አሁን ራሴን ለመከላከል ስል ፍቅረኛዬን እንደገደልኩ ቢያውቅ አንድ ሰው ማን ሊያገባኝ ይችላል ብላ ተጠይቃቸው ነበረ። ነገር ግን የወንጀሉ አፈጻጸምና ራስን ለመከላከል የሚለው ምክንያት እሷም ምንም ማዘን አለማሳየቷ ስላላሳመናቸው ለብዙ ሰዓታት በምርመራ ክፍል ውስጥ ብቻዋን አቆዩት። ብቻዋን ስትሆን ሺና በክፍሉ ዙሪያ መደነስ፣ መዘመር ከዛም ጮክ ብላ አደረኩታው አድርጌዋለሁ። በትወና ስራ በጣም ጎበዝ ነኝ። ይህንን እንዳደረኩ ካላምንላቸውም እያለች ካሜራ የሌለ መስሏት ለብቻዋ ወንጀሏን መናዘዝ ጀመረች። ከዛም መርማሪዎች የተናገረችውን ነገር እና ሌላ ከራያን ጋር የተጻጻፉትን የቴክስት መልእክቶች አግኝተው እዛው በቁጥጥር ስር አዋሏትና ወጥታ ለመከራከር $3 ሚሊዮን ዋስ ተጠየቀች። ሺና የ$3 ሚሊዮን ዋስትና ማሟላት ስላልቻለ 2 ዓመት ተኩል በካምቤል ካውንቲ እስር ቤት ቆይታ አፕሪል 3 2015 ቀን በግድያ ወንጀል ተከሳ 40 ዓመታት ተፈረደባት። ነገር ግን እንደገና ወንጀሉ እንዲታይ አድርገው በ2018 ዓ.ም ሺና እንደገና በመግደል ክስ ጥፋተኛ ሆና